እኔ አሁን ሰው መንፈስ ነው ስጋ ነው ምንድነው እያለ ሰው ይጨቃጨቃል። እንትኑ እኮ ነው ስፑን ፊዲንግ እኮ። አንደኛ ሰው ምን እንደሆነ ካወቀ ትድናለህ አትድን? አቤት ትድናለህ አትድን? እሺ ሰው ምን መሆኑን በማወቅ ወደ ክርስቶስ ይታደጋል አይታደግም? ይታደጋል። አየህ ሰይጣን ጊዜህን እድሜህን አመትህን ሲበላ ስለሱ ስታወራ አንድ አመት ከእድሜ ላይ ፉር። መጽሐፉ ግን የሚለው ኢየሱስ ክርስቶስን በማመንና እርሱንም በማወቅ ወደሚሆን ሙሉ ሰውነት ውስጥ የምትገባው ኢየሱስን በማመንና እሱን በማወቅ። ሰው ምንድነው? መንፈስ ነው፣ ነፍስ ነው፣ ስጋ ነው። እቺ ዕውቀት ሆና ደግሞ ፌስቡክ ላይ ትለጠፋለች። እኔ መንፈስ ነኝ። ከስር ደግሞ አንዱ እስቲ መንፈስ ከሆንክ በተዘጋ በር ግባ። ከእንደዚህ አይነት ሰዎች ጋር ብትሞት መልስ እንዳሰጥላል። የሆነች ብልጭ አለችልኝ ብሎ የሚራቀቅ ኧረ ክርስትና ብዙ ነው፣ ኧረ ክርስትና ሰፊ ነው፣ ኧረ የሆነች ከዩቲዩብ ላይ የምትገኝ ዕውቀት አይደለችም። አንዳንድ ልጅ አይተሃል ሲሮጥ ወደ ጎን ነው የሚሮጠው። አይታል ህፃናት መፍገምገም። ብዙ ወንድሞች እንዲህ እየሮጡ አስቸግረው ነው ትንሽ ስትለቀው ማለት አይታችኋል? መፍገምገም አንዳንድ ስትለቅ አንዳንድ ሰዓት ልጅ አይተዋል? ወደቅ ስትል አይወድቅም፣ እግዚአብሔር ይመስገን። መፍገምገም አውቃችኋል? ማት ሰው እዚህ ጋር ነው ብለህ እንዲህ ይሮጣል። ደግነቱ ምን እንደሆነ ህፃናት አይታል? እዛ ጋር እዚህ አበባ ጋር መሄድ ከፈለጉ በትክክል ይደርሳሉ አበባው ጋር፣ ግን እንደዚህ ሄደው አይደርሱ። እንደዚህ ነው አይታል? እንዲህ ብሎ ስንቱ ነው የሆነ ነገር አገኛለሁ ብሎ አዋሳ ደርሶ ወደኛ ይመጣ። መፍገምገም እኮ መልሶ መምጣቱ ነው የሚገርም። እንትና ሄደ ሲሉኝ ግልግል እሰየው ላለ ኢቭን ጸልየን የሄዱ ሰዎች አሉ። እግዚአብሔር አፍ አውጥተን ሂዳንን፣ ግን እዚህ ጋር ያሉ ቅዱሳን እየተጎዱ ነው። መጨረሻ ላይ እንዳየው ታውቃላችሁ? የፖሊስ ከስክስ ጫማ አለ አይደል? ከስክስ ጫማ ልጁ ቲሸርቱን ቀዶ በከስክስ ጫማ እንዲህ ሲዘረጋብኝ አየሁ። በእርግጥ አልመታኝም። እዚህ ጋር በህልሜ ነው አደራሽ እንዴ። እዚህ መሬት ላይ ሳየው የሚጸልይ ሰው ነው ሃሌሉያ ምናምን ነው። በህልሜ ግን ከስክስ ጫማ 42 ቁጥር እዚህ ደርሶ ተመለሰ። ስለዚህ ምንድነው ያለ እግዚአብሔር የምታደርገውን አድርግ። ሄዱ እኮ ሲባል እሰይ እላለሁ። በትክክል ሲሄዱ እሰይ ብለን ያልናቸው ከዚያ ከትንሽ ራቅ እንዲሉ ጸልየን ጌታ ሆይ ከዚያ ከትንሽ ራቅ ይበሉ ብለን። እውነቴን ነው። ኤኒዌይ ፊክልነስ ምንድነው? መፍገምገም ምንድነው? አቤት ስታንድ ፊርም አለመሆን። አይታል ወታደር እቃጫ በተለይ ኮሪያ አይታል፣ ሰሜን ኮሪያ አይታል። በቃ እሱ ነው ክርስቲያን ማለት። አላማው ምንም የለም። አሜሪካ ምናምን ብትፎክር ጣጣ የላቸው። የሚበሉት የለም፣ ደሃ ሀገር ነው ምናምን ነው፣ ግን አሜሪካንን አይፈሩም። አላማ ነው በቃ ገብተዋል። እሱ አይነት ክርስቲያን ያርገ። መፍገምገም ግን በምን እንደምንፍገመገም ሳምንት ሁሉ እናጠናዋለን። በምን ንፋስ ይላል? በትምህርት ንፋስ። ሰው መንፈስ ነው። ኧረ አይደለም፣ ሰው ነው። ስላሴ ምንድነው? ኢየሱስ መቼ ነው እግዚአብሔር ልጅ ሆነ? እግዚአብሔር በቀደም ነው? ሰሞኑን ነው? በቀደም ነው? ኧረ ሰሞኑን ምን? ኢየሱስን ወቀው እንጂ አውቀው በቃ እሱኛው ኢየሱስ ጋር ቆም። በመጣ ነፋስ ሁሉ ወዲያ ሲባል ምን ይባላል? መፍገምገም የምኖች ባህሪ ነው። የሕፃንነት ባህሪ ምንድነው? አንዱ መፍገምገም ነው። ማንም በክርስቶስ ቢሆን አሁን አዲስ ፍጥረት አይዶን። አንዳንዶቻችሁ የኃጢአታችሁ ጥልቀት ይህን እንድታስቡ እምቢ ብሏችሁ ከሆነ እኔ አሁን አዲስ ፍጥረት መሆን እችላለሁ። ይሄ እኮ ሌላ ነው። ከዚህ ሰውዬ ባለዕዳ ትበልጣለህ? 200,000 ዓመት ሰርቶ የማይከፈል ዕዳ በላይ ማን አለ?
እኔን ስለማታውቅ አውቃለሁ። የመጨረሻው ባለዳነት ስሜት ይሰማችሁ ይሆናል። እግዚአብሔርን ላየው አልችልም፣ እግዚአብሔርን ልጠራው አልችልም፣ እግዚአብሔርን አባባት ልለው አልችልም፣ ወደ እግዚአብሔር ልመጣ አልችልም፣ ዕዳዬ በጣም ብዙ ነው የምትሉ ሰዎች ትኖሩ እንደሆነ አይቶ አዝኖ በመስቀል ላይ ልጁን ሰጥቶ ዕዳችንን በሙሉ ኢየሱስ ክርስቶስ ከፍሎታል። አሁን ወደ እግዚአብሔር መምጣት እችላለሁ። ያ አዲስ ሰው መሆን እችላለሁ። አዎ አንተ ራስህ ልትከፍለው እንደማትችል እኮ ታውቃለህ። ዛሬ ደህና ውለን ነገ የሚበስብን ሰዎች እኮ ነን እኛ። እግዚአብሔር ትዝ ሲለን እንልና እንደምንም አንድ ሰዓት ያህል ምናምን ታገሰን። ያው ይሄ የድርጊቱን እኮ ነው የሐሳቡን ሳንቆጥር የድርጊቱን ማለት ምን በነጋታው እኮ ብሶብን ነው የምንነሳው። ሰው እኮ ራሱን ማሻሻል የማይችል ፍጥረት እግዚአብሔርን በተመለከተ ብዙ ጊዜ ነግራቸዋለሁ። አንድ በአልኮል መጠጥ የሚቸገር የነበረ ሰውዬ እሱም ቤተሰቡ ሚዘረብል የሆነ ላይፍ ይኖር የነበረ ደሞዙን ተቀብሎ ጨርሷት የሚገባ ማለት ነው። እና አንዳንድ ጊዜ ኢን አድቫንስ እየፈረመ የሚጠጣ ማለት ነው። እንደዚህ እያለ የሚገባ በየቀኑ ልጆቹና ሚስቱን እያስጠበቀ እና በኋላ አንድ ጊዜ ጨክኖ ማለት ነው በቃ ራሴን ቀይራለሁ፣ በቃ ከቤ በቃ ከዛሬ ጀምሮ ከቤ በቃ መለወጥ ምን እስከ መቼ ድረስ ምናምን ብሎ ደሞዝ ተቀብሎ ሳያወጣ ለመግባት ለመጀመሪያ ጊዜ ደሞዝ ይዤ እገባለሁ ብሎ ዕዳውን ሊከፍል ማለት ነው። የመጨረሻ ዛሬ ይዤ ለሚስቴ ያስረክባለሁ ብሎ በኋላ የሚፈትኑት ሁልጊዜ የሚፈትኑት 5 ቡና ቤቶች አሉ መንገዱ ላይ ነው። በቃ ተዘጋጅ ብሎ ራሱን ነግሮ ማለት ነው። በቃ ተዘጋጅ ዛሬ 5ቱን በጣጥተን እንገባለን ብሎ ማለት ለራሱ እና የመጀመሪያውን ቻለ እንደምንም ብሎ ላቡን እየጠበቀ በቃ ይሄ ነው ከሰው በታች ያደረገ ይያል ከሰው በታች ያደረገ ገንዘብህና ልጆችን እንደምንም ቻለ። ሲያየው ገረመው በጣም አለፍ። የመጀመሪያውን ጓደኞቹ አሉ ምናምን አንተ ሁለተኛውን ማለት ሲያይ ሶስተኛውን ቻለ፣ አራተኛውን ቻለ። his own surprise ላቡን ጠባሩ አምስተኛውን ማለት ቆሞ ሲያይ 5ቱንም በጣጥሷቸው ሰው ሆኗል። ከቢ እንደዚህ ነው እንዴ? 5ቱንም እኮ አለፍካቸው በቃና አልሸልም ብሎ ከመጀመሪያው ጀምሮ እስከ መጨረሻ እንደዛን ቀን እንደውም ጠምብዘው አያውቅም ሰውዬው ማለት እኛ እኮ ሰልፍ ኢምፕሩቭመንት አንችልበትም። ራሱ አይቻልም። ሰው ራሱን ማሻሻል እስከማይችል ድረስ ማለት ነው። ሰው ራሱን ማሻሻል አይችልም በእግዚአብሔር ፊት። የመጨረሻ ዛሬ ያቆምነውን ነገ እንሸልመዋለን። ሞክራችኋል እኮ ብዙ። እናንተ እኮ የምትሻሻሉ ሰው ሆናችሁ አይደለም የተጠራችሁት፣ የምትለወጡ ሆኖ ነው የተጠራችሁት። ማንም በክርስቶስ ቢሆን ይሻሻላል ሳይሆን ማንም በክርስቶስ ቢሆን ይለወጣል። ዕዳው ይሰረዝለታል፣ ነፃ ሰው ይሆናል። በራሳችን አንችልም፣ ዕዳችንን ከፍሎ ነፃ አወጣን። ክብር ለእግዚአብሔር ይሁን። ማንም በክርስቶስ ቢሆን ይለወጣል፣ ዕዳው ይሰረዝለታል፣ ነፃ ሰው ይሆናል። በራሳችን አንችልም፣ ዕዳችንን ከፍሎ ነፃ አወጣን። ክብር ለእግዚአብሔር ይሁን።